ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም እንዘተሃቀፍዮ ለሕፃነኪ ነይ ማርያም እንዘተሃቀፍዮ ለሕፃነኪ ነይ ማርያም ነይ 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 ማርያም ነይ 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 ማርያም
ከበሮ ቢቀይሩ
የባንኩ ሰራተኞች አሉ። ምትችሉ መቅረብ ትችላላችሁ ማለት ነው። ከዚህ በመቀጠል ወደ ዕለቱ መርሃ ግብር ነው የምንሄደው። የእግዚአብሔር መልአክ ያነጋገረበት ቀን ነው ዛሬ። ይህን ነው የምናከብረው ያለ በኋላ የእግዚአብሔር መልአክ እንደገና ዳግመኛ ዮሴፍን ያነጋገረበት በዓል ነው። በመጀመሪያ ግን ከእስራኤል ሳሉ እናቱ ቅድስት ድንግል ማርያምና ዮሴፍና ቅድስት ሰሎሜ እነዚህ ሁሉ የእግዚአብሔር መልአክ ከእስራኤል ምድር ወጥተው ወደ ግብፅ ሲሄዱ ሄሮድስ የሚባል ንጉሥ ሕፃናትን እያስገደለ ኢየሱስ ክርስቶስን አገኘዋለሁ ብሎ በዚህ ምክንያት ፈጅተው በረሃ ለበረሃ ተጉዘው በግብፅ ሀገር 3 ዓመት ከመንፈቅ ቆይተዋል። የእግዚአብሔር መልአክ እየመራቸው እያነጋገራቸው፣ ጠላት ሲመጣ እያበሰራቸው፣ ከጠላት እያዳናቸው፣ እየተከላከላቸው የእግዚአብሔር መልአክ ዮሴፍና ሰሎሜ ሕፃኑ ኢየሱስ ክርስቶስንና እናቱ ድንግል ማርያምን ይዘው እንዲደርሱ ነበር የተናገረ። ይህ እናቱም ይቻላልን ሕፃኑም ይቻላልን ምክንያቱ እንስንና ሕፃነ ወሞ ተነስተህ ሕፃንንና እናቱ ይዘሽ ነበር ያለ። ዮሴፍ በሚሰደድ ጊዜ የሚገርማችሁ እግዚአብሔርን ይዞ ድንግል ማርያምን ይዞ ነው የተሰደደው። ለዚህ ነው በስደቱ ያ የስደት ዘመን አልፎ ያ የመከራ ዘመን አልፎ ዛሬ ለመመለስ ያበቃቸው እነ ዮሴፍን እግዚአብሔር ከእነሱ ጋር ስለነበረ ያለ። ድንግል ማርያም ከዮሴፍ ጋር ስለነበረች ነው እግዚአብሔርን ይዞ ድንግል ማርያምን ይዞ ነው የተሰደደ። ስደቱ መከራው ከእግዚአብሔር አለየው፣ ከድንግል ማርያም አለየው ዮሴፍ። ዛሬ እኛ ብዙዎቻችን ወደ ቤተክርስቲያን ገብተን እየጾምን እየጸለይን አንድ ችግር ሲደርስብን ብዙዎቻችን የምናማራለን። እንዲህ እኛ መልካም ስራ እየሰራን እግዚአብሔርን እያመለክን ቤተክርስቲያን እየሳምን በዓል እያከበርን ምጽዋት እየሰጠን ነገር ግን እንዴት መከራ ያጋጥመናል እንላለን። ዮሴፍና ሰሎሜ ግን እግዚአብሔርን ይዘው ቅድስት ድንግል ማርያምን ይዘው መከራ ያቃልባቸው ያንናታቸው ቤተክርስቲያን ነው። አዎ ከመከራ የሚያድነውን እግዚአብሔር ተሸክማ አዝላ ድንግል ማርያም ትሰደድ ነበረ። የሕይወት ምግብ ኢየሱስ ክርስቶስን የሕይወት መጠጥ ኢየሱስ ክርስቶስ ይዛ ክርናቱን ጠማ ነበር ድንግል ማርያም። ክርስቲያን ዛሬ እኛ ራብ ሲያጋጥመን፣ ችግር ሲያጋጥመን፣ ውሃት ሲያጋጥመን እናምናለን። የማያስበውን ምግብ የማያስጠማውን መጠጥ ውሃ፣ የሕይወት ውሃ፣ የሕይወት ምግብ ኢየሱስ ክርስቶስን ይዛ ድንግል ማርያምን በየመንገዱ ውሃ ያቃጥላ ያስቸግራት ነበረ። ታዲያ እንግዲህ በዚህ ዘመን ከዚያ ተዋጥም ከዚያ ችግር ሁሉ እግዚአብሔር እየተከላከለላቸው እያዳናቸው መከራውን እያስወገደላቸው 3 ዓመት ተመንፈቅ ሁሉ ምንም በችግር ቢኖሩ ችግሩን የቻሉት እግዚአብሔርን ስለያዙ ነበር። ክርስቲያን ሰው እግዚአብሔርን ከያዘ ችግሩን መወጣት ይቻላል። ከመከራው መዳን ይችላል። በመከራ ወቅት ከእግዚአብሔር ጋር ከሆን፣ በችግር ወቅት ከእግዚአብሔር ጋር ከሆን፣ ከእግዚአብሔር ጋር ካልተለየን፣ በያ እግዚአብሔር ካለን፣ እምነታችን ጠብቀን ካለን መከራው ያልፋል። ክርስቲያን የነ ዮሴፍ የነ ሰሎሜ ስደት ያለፈው እግዚአብሔር አብሯቸው ስለነበረ ነው። የእግዚአብሔር መልአክ አልተለያቸውም፣ ያነጋግራቸው ነበር። ጠላት ሲመጣ ተነሱ፣ ጠላት መጥቷል፣ ወደዚህ ያህል ቦታ ያህል ወዳለ ቦታ ሂድ እያለ ያመላክታቸው ነበር የእግዚአብሔር መልአክ። ቅዱሳን መላእክት ሰውን የሚጠብቁ፣ ሰውን የሚያረጋጉ፣ ሰውን የሚያጽናኑ፣ የደከመውን የሚያበረቱ ናቸው።
ሊቃውንቱ ላይ ወጸለሙ መላእክት ላዕለ ወልዳ ላዕለ ማርያም ወላዕለ ወልዳ እነሆ ቅዱሳን መላእክት በእናቱ በቅድስት ድንግል ማርያምና በኢየሱስ ክርስቶስ እነሱን ከመከራው ጋርደው አጽናንተው አረጋግተው ነበሩ ያሉ ሲለምኑ ሲያመሰግኑ ያለው የመላእክትን ጥበቃ የእግዚአብሔርን ቸርነት የሰዎችን መዳን ይህ ዘመን የመመለስ ዘመን ነው የምናከብረው። ዛሬ ወደ ደብረ ቁስቋም ተመልሰው ደብረ ቁስቋም ያደሩበት ያረፉበት እግዚአብሔር አምላካችን ኢየሱስ ክርስቶስ የቀደሰበት ቃል ኪዳን የሰጠበት ቦታውን የባረከበት ያ በረከት ለእኛ ተርፎ ዛሬ በዚያ በረከት እግዚአብሔር ይኖራል። ምንተነግር ወምንተዜሩ ለይተስሙስኪር ማህበረ ልዑል ደብረ ቁስቋም ለማርያም ድንግል ምን አወራለሁ አለው። ይገርማል። ተደነቀ እግዚአብሔር። እንዴት የትኛውን የሚያስደንቅ ወሬ ምን እናገራለሁ አለ። የዚህ ዓለም ተራ ያልሆነ ወሬ ያልሆነ አሳዛኝ ያልሆነ ወሬ አይደለም፣ ድንቅ ነገር ነው። ምን ተነግሮ ምን እናገራለሁ እንዴት ካላችሁኝ አለ እስመ ሀደረ ልዑል ልዑለ ባሕርይ ሕፃኑ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ደብረ ቁስቋም አርፏልና። አያችሁ መስቀል ደብረ ቁስቋም ይህ የምናከብርበት ቦታም ደብረ ቁስቋም ነው። እግዚአብሔርም የቀደሰበት በረከት የሰጠበት የተገኘበት ደብረ ቁስቋም የሚባል ተራራ ላይ ነው። ይህ ደብረ ቁስቋምም እነ ንግሥት ምንትዋብ ያከበሩበት የበዓት የጽጌን በዓል ሊቃውንቱ ሰብስበው ያከብሩበት ሬዲዮ ሲቆሙበት ሲሸበሸብበት የነበረ ቦታ ነው እና ከስደት ተመልሰው ነው። ስደት ማለት ከሀገራቸው ተፈናቅለው ከቦታቸው ተፈናቅለው የተለያየ ስደት ብዙ አይነት ስደት ነው። በረሃብ ምክንያት የሚሰደዱ ስደት አለ። በሃይማኖት ምክንያት አለ። በፖለቲካ ምክንያት የሚሰደዱ ስደት አለ። የአምላካችን የሕፃኑ የኢየሱስ ክርስቶስና የቅድስት ድንግል ማርያም የዮሴፍ የሰውየ ስደት የፖለቲካ ስደት ነበረ። ክርስቲያኑ ንጉሡ ሄሮድስ ምንድን ነበር ያለ? ዲያብሎስ ወደ ሄሮድስ መልእክት ላከ ይላል። ሰውን ለማሳት ተሳነው። አጋንንት ሂደው በሰው ላይ ለማደር ሰውን ለማሳት ሲሳናቸው ሂደው ላለቃቸው ለዲያብሎስ ነገሩ። ማሳት አልቻልንም፣ ማጥፋት አልቻልንም፣ ድል ማድረግ አልቻልንም ብለው ላለቃቸው ለዲያብሎስ የጥፋት አለቃ ለሆነው ለዲያብሎስ በመጀመሪያ ሀዜመንቱ ላይ ስለነበረው በኋላ ግን ተረግሞ በእርግማን ምክንያት የጨለማ አበጋዝ የአጋንንት አበጋዝ ለሆነው ለዲያብሎስ ነገሩ ጠየቁ ይላል። ምናምን ቀደም ሲል ነቢየ እግዚአብሔር ኢሳይያስ የሚባል እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ ስለ ሕፃኑ ስለ ኢየሱስ ክርስቶስ ትንቢት ሲናገር ሰምቼ በቡዳ ማሰቅዬ በመጋዝ አስከትሎ ያስገድለው ነበር። ያ ተወልዶ ይሆን ወይቶ ለእኔ ወይቶ ለእናንተ ነበር ያለ። ከዚያ በኋላ ኦርተ መንበራቱን አጋንንት ተሸከሙ ብሎ ይዞን መላእክት በአንተ እሳት እየነደፉ አላስቀርቡናል። ወዲያው እነዚህ ከዚያ በኋላ ነው መላእክት እየተሰሟቸው እያነጋገሯቸው ወደ ሄሮድስ ልኮ የአንተን መንግሥት የኔን ስልጣን መንግሥት የሚቀማ ተወልዷልና ዓመት ተመንፈቅ 2 ዓመት የሆናቸውን ሕፃናት ሰብስበህ ለእናት አባቶች ርስት ጉዝ፣ ለልጆች ለድሃዎች ልብስ ቀለብ፣ ልጆች በማር በወተት ያድጋሉ፣ ሀብታሞች ርስት ጉዝ ያገኛሉና ልጅ ሕፃናትን ሰብስቦ 14,000 ሕፃናት ሰብስቦ ያን ሁሉ በዘይት ሲያስፈጅ ነው። እንግዲህ ያን ያስፈጅበት ያ የሕፃናት ደም በየመንገዱ እየተዘራ ያን እያየች ነበር እመቤታችን እያለቀሰች ወደ ሕፃናት በጎዳናዋ ሁሉ የሕፃናት ደም ነበር ይላል። ታለቅስ ነበር እመቤታችን። የቀን ሐሩር የሌሊት ውርጭ የተቀበልኩ ላላድን ነው እያለች እመቤታችን ስታለቅስ በጌታችን
ረሃብ ወጥማ ያ የነበረው የ3 ዓመት መንፈስ ስደት ያን ረሃብ ያን ሐዘን ያን እንባ የመረረ የሚያቃጥል እንባ አስቢ አስተራራ ያነበረ ክርስቲያን ያን ይዘው ነበር የተባለው እመቤታችን ድንግል ማርያም በምቾት አልነበረም የነበረ መከራ ውስጥ ማንን ይዛ ኢየሱስ ክርስቶስን ይዛ አላችሁ ክርስቲያን ያን ይዛ የሕይወት ምግብ ኢየሱስ ክርስቶስን ይዛ የማያስርበውን ከሞት የሚያድነውን የሞት መድኃኒት የሆነውን አምላኳን ልጇን ተሸክማ እሷ ግን በየቀኑ እየፈራች እየደነገጠች ያን የሶስት ዓመት ተመለስ ዘመን አሳለፈች ነው የሚለው። አዎ ወሰመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግዕ 40 ዮሴፍ ታወራ በወር ስንቆጥረው 42 ወር 3 ዓመት ተመንፈስ 42 ወር በዚያ በራእየ ዮሐንስ ደግሞ ዘመነ ወአዝማነ ወመንፈቀ አኪለ ዘመን 1 ዓመት ነው፣ አዝማን 2 ዓመት ነው፣ መንፈቅ ራሱ መንፈቅ ነው እና 3 ዓመት ተመንፈቅ ያ የመከራ ዘመን አልፎ ያን አሳልፈው በእግዚአብሔር ተጠብቀው የእግዚአብሔር መልአክ እያነጋገራቸው በአሁኑ ሰዓት በዚህ ወቅት በዚህ ወራት የሆነ ቋሚ የወጡበት የተመለሱበት ያ የመከራ ዘመን ያለፈበት ዘመን ነው። ክርስቲያኖች ያን እያሰብን ነው ያለ ነው። እመቤታችን የተፈተነችው የእኛን ስደት፣ የእኛን መከራ፣ የእኛን ረሃብ፣ የእኛን ችግር ለመባረክ ነው። ለዚህ ነው እሞሙ ለሰማዕት ወእሞሙ ለመላእክት ይላታል እመቤታችን። የሰማዕታት እናት ማለት ሰማዕትነት በሰይፍ መቆረጥ ገደል መንከባለል ስልክ አይደለም። ስደትን ሰማዕትነት ነው። ክርስቲያኖች ካሉበት ቦታ ተፈናቅሎ ከሀብት ተፈናቅሎ ከስልጣን ተፈናቅሎ ከቤተሰብ መፈናቀል ያ ምን ይባላል? ሰማዕትነት ነው። ያን ለመባረክ ነው ድንግል ማርያም የእኛን ስደት ለመባረክ እኛ በሕይወት እንድንኖር ስደታችን እንዲያል ስደታችን ሌላ ውጤት እንዲኖረው ያን ለመባረክ ነው ድንግል ማርያም እንጂ ካለችበት ቦታ ጠብቆ ማኖር የሚችል ድጓ ነበረ። አዎ ሰይፉን ማሳለፍ የሚችል በሰይፉ መጠበቅ የሚችል ከሄሮድስ ማዳን የሚችል ልጅ ያን ይዛ ነበር የተሰደደች። ታዲያ ዛሬ በዓለማችን ዛሬ በሀገራችን የሚታየውን ችግር ለመባረክ ነው ድንግል ማርያም የተሰደደች። አንዳንድ ጊዜ እኮ በሀገራችን ላይ ታቦት ሲሰረቅ አንዳንድ ነገር ሲሰራ የራሱ ያደረግ የሚችላል እግዚአብሔር ማዳን ይችላል። እሳት ማዳን መታደግ ይችላሉ። ግን ለእኛ ለመባረክ እኛ በኃጢአት የደከምነው ሰዎች አብነት ለመሆን አራያ ለመሆን ነው ቅድስት ድንግል ማርያም የተሰደደች ክርስቲያኖች። ዛሬ ይህም በዓል አክብረን በረከት እንድናገኝ ነው። እንግዲህ በሚሰደድ ጊዜ እመቤታችን ድንግል ማርያም ኢየሱስ ክርስቶስን አዝላ ይላል ደራሲው አሐዱ ሕፃን እምዕብራውያን ማይዶተ ተከዚ ተገድፎ አዎ ወይም ተሰጥሞ በላይ በእደ ወለተ ፈርዖን ተሐድሶ ሕፃኑ ሙሴ 430 ዘመን እስራኤል በግብፅ ተሰደው ነበር የሚኖሩ። ታዲያ ከዚያ መካከል ሙሴ የሚባል እግዚአብሔር የጠበቀው ኃይለ እግዚአብሔር ያደረበት ነቢየ እግዚአብሔር ሙሴ ከእስራኤል መካከል ተወለደ። ያ ዘመን ወንዱ የሚገደልበት ዘመን ነበር። ከዚያ ከግብፃውያን መካከል ሮሃፋ የሚባሉ ወንድ ሲወለድ በሀገራችን ላይ እስራኤል እንዳይሰለጥኑብን፣ እስራኤል ገዦች እንዳይሆኑብን እስራኤል በግዛት ውስጥ እንዳያደርጉን እንዳይሰለጥኑብን ተብሎ ወንድ እያሉ ከእስራኤል መካከል የሚገሉ እናቶች ተስኖ ነበር ይላል። ታዲያ ያን እየፈለጉ ሲገሉ ዮካብድ ትባላለች የሙሴ እናት። ሙሴን ወልዳ አገኟት። ሲያዩት በረከተ እግዚአብሔር ያደረበት ኃይለ እግዚአብሔር ያደረበት አክሊል የተሳለበት እግዚአብሔር ያለበት ነበረ። ምን አባይ ይህን የፈጠረው ይገኛል። ይህን አንገለውም አሉ። ማን ስለጠበቀ ነው? ክርስቲያኖች እግዚአብሔር አብሮት ስላለ አምላኩ ስለጠበቀው አንገለውም፣ ብንቀጣ ይሻለናል። ነገር ግን እንዳታስቀጡን በጥንቃቄ አሳድጉ ብለው ሀሳብ ሰጥተው
የሙሴ እናት ተከዚ ከሚባል መሳሽዋ በደንገል ውስጥ አስገብታ አዳነችው። ያ አድጎነው እንግዲህ እስራኤልን 430 ዘመን የነበረውን የስደት ዘመን የምርኮ ዘመን የመለሰ ሙሴ ምን ይላል መሰላችሁ? እንዲህ ሐዋርያው ቅዱስ ጳውሎስ በተአምኖ ልይቆ ሙሴ ክሂደ ከመ ይበልዖ ወልደ ወለተ ፈርዖን፣ በእምነት አድጎ የፈርዖን የልጅ ያልባል ማለት ይህ ከዚያ ከቤተ መንግስቱ ወጣ። ፍትፍት ካለበት፣ ምግብ ካለበት፣ ስልጣን ካለበት፣ ምቾት ካለበት ከቤተ መንግስቱ እግዚአብሔር ስለሌለበት በረከተ እግዚአብሔር ስለሌለበት ሙሴ ምን አለ? ይሄ አያስፈልገኝም አለ። ወአብደረ ከመ ይህመም ምስለ ሕዝበ እግዚአብሔር፣ ከእግዚአብሔር ወገኖች ከእስራኤል ጋር መከራ መቀበል ይሻለኛል አለ። ከግብፅ ምቾት ከፈርዖን ጋር ከሚመቸኝ በዚህ ጣዖት በሚመለክበት እግዚአብሔር በማይታወቅበት ቤተ መንግስት ከሚመቸኝ እግዚአብሔር ባለበት መከራ ልቀበል ይሻለኛል አለ። አያችሁ ክርስቲያኖች፣ እግዚአብሔር በሌለበት ደስታ ከሚኖረን እግዚአብሔር ባለበት መከራ ሊያጋጥመን ይሻላል። ክርስቲያኖች ለምን? መከራው ያልፋል፣ ስደቱ ያልፋል፣ ረሃቡ ያልፋል፣ ሐዘኑ ያልፋል። የነ ቅዱስ ዮሴፍን ሐዘን ዛሬ እያየ ነው። አልፏል፣ ተመልሰዋል። ከዚያ ከመከራ ተመልሰው ዛሬ ለእኛ በረከት ለኢትዮጵያ በረከት የሚሰጥበት ቀን ነው። ክርስቲያኖች እመቤታችን በምትሰደድ ጊዜ ወደ ኢትዮጵያ መጣ የኢትዮጵያን ገዳማት፣ የኢትዮጵያን አብያተ ክርስቲያናት፣ የኢትዮጵያን ነገስታት የባረከችበት ወቅት ነው። ክርስቲያኖች እያከበርን ያለ ነው። ክርስቲያኖች በእውነት ሙሴ 430 ዘመን በመከራ የነበሩ እስራኤልን ወደ ኢየሩሳሌም እንዲወጡ አደረገ። ሙሴ። ታዲያ ሐዋርያው ጳውሎስ ሙሴን ክርስቶስ ይለዋል። የሚገርማችሁ ወነኖሙ ሞት ለአዳም እስከ ሙሴ ብሎ ሙሴ ኢየሱስ ክርስቶስ ነው። የሙሴ ምሳሌ ሙሴ 430 ዘመን ስደትን እስራኤልን እንዳሻገረ ሁሉ አምላካችን ኢየሱስ ክርስቶስ ደግሞ ያ ከግብፅ እንዳሻገረ የኤርትራን ባህር እንደከፈለ ሕፃኑ ኢየሱስ ክርስቶስ ደግሞ የሲኦልን ባህር ከፍሎ ነፍሳትን ያሻገረበት ማለት ነው። መመለስ ሲባል የነ ዮሴፍ የቅድስት ድንግል ማርያም የኢየሱስ ክርስቶስ መመለስ ብቻ አይደለም። ይህ ዘመን ነፍሳት የተመለሱበት ነው። ከሲኦል በረሃ የሲኦልን ባህር ከፍሎ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ያን የሚያጥለቀልቅ ዲያብሎስ ያለበትን ባህር ከፍሎ ወደ ቅድስት ወደ ገነት ነፍሳትን ያሻገረበት ማለት ነው። ሕፃኑ ኢየሱስ ክርስቶስ ማለት ነው። ሙሴ ግብፅን ያሻገረበት፣ ሙሴ ከፈርዖን ያዳነበት፣ አምላካችን ኢየሱስ ክርስቶስ ደግሞ ከዲያብሎስ ነፍሳትን ያዳነበት። ለዚህ ነው አሃዱ ሕፃን ብሎ ሲያበቃ ምን ይላል? እምሕፃናተ ገሊላ ተሪፎ ፄዋፄወን ሜጠ ወነሰተ ብርሆ። ከዚያ ከገሊላ ሕፃናት ተርፎ አለ ከ14 ልጆች ሕፃናት ደማቸው ከፈሰሰው ከሞቱ ሄሮድስ ከገደላቸው ሕፃናት መካከል ተርፎ የጽዮንን ያን ምርኮን መልሶ ግብፅን ድል አድርጎ ለጊዜው ወደ ደብረ ቁስቋም የተመለሰበት እነ ዮሴፍን የመለሰበት ነው። ፍጻሜው ግን ነፍሳትን ወደ ገነት የመለሰበት ነው ይላል። ሁላችንም እያንዳንዳችን ይህን በዓል ስናከብር በእውነት ይህን እያሰብን ጸዋትወ መከራውን እያሰብን ስደታቸውን እያሰብን መኖር ያስፈልጋል። ክርስቲያኖች በአንደበታችን በሕሊናችን ይህን ሁልጊዜ የተሰደዱትን የእግዚአብሔርን የአምላካችን የድንግል ማርያምን የእናታችን የቅዱስ ዮሴፍን የሰሎሜን ስደት የእነሱን መከራ እያሰብን ያ በስደት ጊዜ በእውነት ወንበዴዎች እያንገላቷቸው እየደረሱ ልብሳቸውን ጫማቸውን የአምላክን ያን ጫማውን ሁሉ እየቀሙ ሲያንገላቷቸው ያን ጊዜ ድንግል ማርያም እያለቀሰች እንደውም ምንድን ነበር ያለች? ስትለፍታለቅ ተይናት አንዱ የኔ ፈንታ ነው፣ አንዱ ደግሞ የዲያብሎስ ፈንታ ነው። የዛሬ 30 ዓመት ከኔ ጋር ይሰቀላሉ አለ እግዚአብሔር። እነዚያ ወንበዴች አንዱ ደግሞ ያለው ይመለስላቸው ብሎ የተቀማውን የመለሰ እግዚአብሔር ምስኮኮ ብሎ ሲሸኛቸው የነበረ ትክክለኛ
እውነተኛ የሆነ በዚህ በመስቀሉ ጊዜ የሚገርማችሁ እግዚአብሔር አምላክን እኛ ባጠፋነው ጥፋት በበደልነው በደል ነው መከራ ያገኘነው። እሱ ግን ያለ መከራ ያለ ምንም ነገር ነው ሰውን ለማዳን ነው የተሰቀለ እያለ ተዘከረኒ አስበኝ ነበር። አንድ ግን ምን አለ? እንደኛ ተሰቅሎ እየተጨነቀ እንደኛ እየተገረፈ እንደኛ እየተንገላታ እንዴት ትለምናለህ ነበር። ተመልከቱ። ዛሬም እኮ ብዙዎቻችን ቤተክርስቲያናችን የምንተች፣ ሃይማኖታችን የምንተች፣ እግዚአብሔርን የምንተች፣ አባቶቻችን የምንተች ብዙዎች ወኞች አለን። በመከራ ውስጥ ሆኖ እንኳን እግዚአብሔርን ማሰብ ያልቻለ፣ በመስቀል ውስጥ ሆኖ እንኳን ፈጣሪን ማሰብ ያልቻለ፣ ሞት በሞት ውስጥ ሆኖ እንኳን ዛሬ በእውነት በሀገራችን በሞት ውስጥ ሆነን በመከራ ውስጥ ሆነን በመለያየት ውስጥ ሆነን እንኳን አባቶችን የምንተች ቤተክርስቲያናችን የምንተች የማይሰማን ያለፈው የማይቆረቁረን መለያየት የምንፈልግ ብዙዎች ያለን ሞኞች እንደ ዳክስ ማለት ነው። ጴጥሮስ ግን ምን አለ? ተዘከረኒ በምትመጣ ጊዜ በምጽአት ጊዜ አስበኝ። አንተ ያለ መከራ አንተ ባልሰራኸው ስራ ለሕዝብ ብለህ ነው የተሰቀልክ። እኛ ግን ባደረግነው ይገባናል። አስበኝ ሲል ምን አለ? እግዚአብሔር ቸር ነው። እግዚአብሔር ትንሽ ስትለምኑት ብዙ የሚሰጥ፣ በሩቅ ስትለምኑት በቅርብ የሚሰጥ ምን አለው ጴጥሮስ? እሱ የለመነው በምጽአት ጊዜ በምትመጣ ጊዜ መንግሥተ ሰማያት እንድታወርሰኝ ነበር ያለው። እሱ ግን ምን አለው? ዛሬ ከኔ ጋር ትኖራለህ። አያችሁ ክርስቲያኖች፣ ይወርድህ ምስሌ አይደለም በምጽአት ጊዜ አይደለም በሩቅ ጊዜ ዛሬውኑ የኔን ደም ማኅተም ይዘህ ወደ ገነት ትገባለህ፣ ሕይወት ታገኛለህ አለ። ክርስቲያኖች ይህን ስደት ነው ዛሬ የምናስበት። ይህን በስደት ጊዜ እግዚአብሔር አምላክ ለእናቱ ለቅድስት ድንግል ማርያም የነገራት በኋላ ያልቀረ የተፈጸመ ነው ማለት ነገራቸው። ስለዚህ ይሄ በዓል ዛሬ በእውነቱ ብዙ የተደራረበ በዓል ነፍሳት የተመለሱበት እኛ ከኃጢአት የተመለስንበት እግዚአብሔርን የምናገኝበት በዓል ነው። ይሄ በዓል በዚህ በደብረ ፀሐይ ቁስቋም ንግሥት ምንትዋብ ባላቸው ካለፈ በኋላ ሌላ ባል አግብተው ልጅ ወልደው በዚህ ምክንያት ከቤተ መንግስታቸው ይውጡ ተብለው ተሰደው ሂደው ወደ በዚህ በደምቀት ኖረው እንደገና ወደ እግዚአብሔር እየጾሙ ወደ እግዚአብሔር እየጸለዩ ደብረ ቁስቋም ተመልሰው የተቀመጡበት በዓል ቦታ ነው ማለት ነው። እና ንግሥት ምንትዋብ ምን ይባላል? 150-300 ሊቃውንት በዚህ በዓልን እያስከበሩ ድግስ እየደገሱ እያበሉ እያጠጡ በቁስቋም ጊዜ እንደሆነ እያረዱ ሊቃውንቱን ያስተናግዱ ነበር ይባላል። ንግሥት ምንትዋብ አያችሁ፣ በዘመነ ጽጌ እንግዲህ በዘመነ ጽጌ ለሚበላው እያረዱ አንዳንድ ጊዜ በዘመነ ጽጌ ሰው ይወዛግባል፣ ይጾማል አይጾም። እንደውም የዛን ጊዜ ጠል ተነስቶ ነበር ይላል። ሂደው ብዙዎቹ እንዴት ነው የምትጠይቁ? አይ የሚበላ ይብላ የሚጾም ይጾም፣ የትሩፋት ጾም ነው ከሰባቱ አጽዋማት ቁጥር አይደለም ብለው በዘመነ ጽጌ ለሚጾመው ሰው በደብረ ቁስቋም ዕለት እንደ ዛሬ ቀን እያረዱ ያዘጋጁ ነበረ ይባላል። እንግዲህ ሊቃውንቱን ያስተናግዱ ነበር ነው። እና ሐዋርያው ቅዱስ ጳውሎስ ምን ብሏል? ዘኒበላ ለእግዚአብሔር በላ ወዘኒ ተሐረመ ለእግዚአብሔር ተሐረመ። አሁን የሚበላው ለእግዚአብሔር በላ፣ የሚጾመውም ለእግዚአብሔር ጾመ። ምን ነው ካልከኝ አለ ምግቡን የሰጠኸኝ መጠጡን የሰጠኸኝ የምንመገበውን ያላሳጠኸኝ ብሎ እግዚአብሔርን ያመሰግናሉ። ያኛው ደግሞ እንድጾም ያበረታኝ ያጠነከርከኝ ብርቱ እንድሆን ያደረግከኝ ፈጣሪ ሆይ ተመስገን ብሎ እግዚአብሔርን ያመሰግናል። ሁሉም እግዚአብሔርን ያመሰግናል ክርስቲያኖች። ስለዚህ የሚበላው የማይበላውን አይንቀፈው፣ የሚጾመውን የሚበላውን የሚበላውን የሚጾመውን አይንቀፈው ብሎ ሐዋርያው ቅዱስ ጳውሎስ አይሁድና አረማውያንን በእውነት ያስታረቀበት ነው። ስለዚህ ስንጾም ክብር እናገኛለን፣ በረከት እናገኛለን ብለን እንጂ ትችት እየፈጠር ሌላ ነገር እየፈጠር መቆም የለብንም። እግዚአብሔር አምላክ ሁላችንም ሀገራችንን እንዲባርክልን ለንስሐ ሞት እንዲያበቃን
በዚህ ወደ ሀገራችን ወደ ገነት ወደ መንግሥተ ሰማያት እንዲመልሰን በእውነት አንድነቱ እንዲሰጠን ነው። መለያየት የበዛበት ዘመን ነው። የተለያየ ታሪካችን ያለውን ታሪክ እየጣል ያለውን ታሪክ እያጠፋል ሌላ አዲስ ታሪክ ለመፍጠር ሰው የሚደራጅበት ነው። በራሱ ስም ለማስጠራት ብቻና በእውነት ቦታችን ሀገራችን ሁሉ ጎንደር የተለያየ ትንሲፋ ሁሉ ወደ ተለያየ ቦታ እየሄደ የሚሆንበት ነው። እንግዲህ ሁላችንም ቅርሳችን ትውፊታችን ጠብቀን በአባቶቻችን መንገድ ለመርተን ያድመኞች ነው። በሀገራችን ዛሬ በእውነት መከራው እንዲበዛ ሞቱ እንዲበዛ ስደቱ እንዲበዛ አባቶቻችን በመካከል እየተገኙ እየባረኩ ነው። ቅዳሴውን እየባረኩ እያስቀደሱ እየቀደሱ ንስሐ እንድንገባ እየሰጡ ስጋውን እየቆረሱ እያፈሰሱ በመከራ ጊዜ እንኳን ያልተለዩ ነው። ጎንደር እድለኛ ሀገር ነው። በሌላ ሀገር ስታዩ ከተለያየ ቦታ ከላይ ሆኖ ነው የሚያስተዳድሩ። አባቶቻችን ግን መከራው ሳይበግራቸው ችግሩ ሳይበግራቸው የሀገረ ስብከቱ ሰራተኞች ብፁዕ አባታችን ሁልጊዜም ከኛ ጋር ሆኖ መከራውንም ደስታውንም እየተቀበሉ የሚኖርባት ሀገር ስለሆነች እኛ ደስ ሊለን ይገባል። እንዲህ እንዳላበዛባቸው ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ናሁ አስተራዮ መልአከ እግዚአብሔር ለሕይወት የክርስቶስ ስራት ነጋየን ለከ ወላርክ ስተከ ራየሙ አሎ ሙስተላለ ኦዮአድህን ለከ ወላርክ ስተከ ራየሙ አሎ ሙስተላለ አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። በአንድያ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጀሃት ቤዛ የሆንካት ቅድስት ቤተ ክርስቲያንን ጠብቃ። በንጹሕ ወገን ቅዱስ የሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። እግዚኦ መሐረነ ክርስቶስ። አንተ እግዝእትነ ማርያም መሐረነ ክርስቶስ። ኢየሱስ ክርስቶስ ስለ ኃጢአት የኃጢአት ሁሉ ብዙ ከጌታ ኢየሱስ ክርስቶስ ወይ የኔንም ኃጢአት የወገኖቼንም ኃጢአት ይቅር በል። ኃጢአቱን እግዚአብሔር ይርሳ። እግዚአብሔር ምስለ ኩልክሙ በረከተደከ ቅዱስን ተምረፍቲያን ሴፎ ሁሉንም ሁሉ ባረኩ ያግስሉ ተኩሉ ባረስና ያደምረን ወርዱ አለም ስጋው ቅዱስ ደግሞ ክቡር ጸጋ እንቅፋት ሳይመታችሁ ሳይወጋችሁ እግዚአብሔር መንፈስ ቅዱስ ጠብቆ ወደ የቤታችሁ በሰላም ያድርሳችሁ። ታቦተ
ደረሳችሁ